ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በ8ኛው ቀን በዕለተ እሁድ ደቀ መዛሙርቱ አይሁድን ፈርተው በተሰበሰቡበት ዝግ ቤት ሰላም ለእናንተ ይሁን ብሎ ዳግም ስለተገለጠ ዳግማይ ትንሣኤ ይባላል። በዳግም ትንሣኤ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሁለተኛ ለምን ተገለጠ? ለሐዋርያው ቶማስ ትንሣኤውን ለማሳመን። የጌታችንን ትንሣኤ ቶማስ ስለተጠራጠረ ጌታችን ቶማስ በተገኘበት ዝግ ቤት ተገልጦ ለቶማስ እና ወደኔ የተቸነከረውን እጄንና ጎኔን ዳስ ብሎታል። ቶማስም የተቸነከረው እጁን አይቶ የተወጋውን ጎኑን በእጁም ዳሶ የጌታችን ትንሣኤን አምኗል። ሀገረ ስብከቱን በህንድ ስለነበረ ተጋድሎውም የፈጸመው እንዲሁ ሰማዕትነትንም የተቀበለው በህንድ ነው። ያቺ የጌታችን ጎን የነካች ወይም የዳሰሰች እጅ ሳትበሰብስ ከታቦት ጋር በመንበሩ ላይ ተቀምጣለች። እስካሁን ድረስ የህንድ ሊቀ ጳጳስ ሲሾም በዛች እጅ ተመርጦና ተባርኮ እንደሚሾም አንዳንድ ሊቃውንት ይናገራሉ። ጌታችን የተገለጠበት ሁለተኛው ምክንያት ደግሞ ሰንበትን ያጸናልን ነው። የአይሁድ ሰንበት እግዚአብሔር 22 ፍጥረታትን ፈጥሮ ያረፈባትና አረፈባት ብሎ ያዘዘን ሰንበት ቀዳሚ ናት። በሐዲስ ኪዳንም ጌታችን የተጸነሰባት ከሙታን መካከል የተነሳባት እንዲሁም ደግሞ ለማጽናት ሁለተኛ የተገለጠባት ወይም ዳግማይ ትንሣኤ መንፈስ ቅዱስ የወረደባትና ሐዋርያት ከመጀመሪያዎቹ ክርስቲያኖች ጋር በህብረት ሆነው መንፈሳዊ ስራዎች የሚሰሩባት ቀን ዕለት እሁድ ነበረች። ቤተ ክርስቲያናችን ለቅዳሜ ቀዳሚት ሰንበት፣ ለእሁድ ደግሞ ሰንበተ ክርስቲያን እያለች ሁለቱንም ቀናት እኩል ታከብረዋለች። ጌታችንም ይህች ቀን እረፍትነቷን ለማጽናት ሁለተኛ የተገለጠባት ቀን ናት። እረፍት ስንልም ራሳችንን ትተን ቁጭ ብለን ወይም ተኝተን የምናሳልፈው ማለትም አይደለም። እንደውም ከማንም ቀን በላይ አብዝተን መንፈሳዊ ስራዎችን የምንሰራባቸው ቀናት ናቸው እንጂ ጌታችን የተገለጠበት ሶስተኛው ምክንያት ምትሃት አለመሆኑን ለማስረዳት ጌታችን ኢየሱስ ክርስቶስ ምትሃት እንዳልሆነና ቀድሞ የተዋሃደው ስጋና መለኮት ፍጹም ሰው ፍጹም አምላክ መሆኑን ለማስረዳት ለሁለተኛ ጊዜ ተገልጦላቸዋል። በዝግ ቤት መግባቱ ደግሞ መለኮት እንዳልተለየውና ስጋ ብቻው እንዳልሆነም ለማስረዳት ነው። ዮሐንስ ምዕራፍ 20 ቁጥር 29። አንድም ዳግም ማለት ሁለተኛ ማለት ነው። ጌታ ሁለት ጊዜ አልተነሳም። ዳግም የተባለው የትንሣኤው ስርዓትና ቃለ እግዚአብሔር በዚህ ቀን ስለሚደገም ነው። አንድም መነሳቱን ለ11ዱ ደቀ መዛሙርት በለቶማስ ቢገለጥላቸውም አምነው ለቶማስ ቢነግሩት የተቸነከሩ እግሮቹንና እጆቹን ካላየው ጣቴን በተወጋ ጎኑም ካላገባው አላምንም ብሎ ነበርና በሳምንቱ ያምን ዘንድ ቶማስ ባለበት ለሁለተኛ ጊዜ ተገለጠላቸው። ዮሐንስ ምዕራፍ 20 ቁጥር 26። ቤተክርስቲያንም ይህንን መገለጥ ዳግም ትንሣኤ ትለዋለች። ሁለት ፈጸምንም ይባላል። ይህ ስያሜ ደግሞ የፋሲካን በዓል አከበርን፣ ስርዓቱን ዛሬ ፈጸምን ለማለት ነው። ከዚህ ቀጥሎ የምናየው ደግሞ ቶማስ ለምን ተጠራጠረ የሚለውን ይሆናል። መጠራጠሩ ስለ ሁለት ነገር ነው። አንደኛው ሰዱቃዊ ስለነበረ ሰዱቃውያን ዳግም ትንሣኤ ሙታን የለም ብለው የሚጠራጠሩ ናቸውና ሳላይ አላምን ብሎ፣ ሁለተኛ ሌሎች ሐዋርያት ትንሣኤውን ሲሰብኩ ተነስቶ አይተነዋል ሲሉ እርሱ ደግሞ መነሳቱን ሰምቻለሁ ብሎ ማስተማር ስለሌለበት ለማየት ሳላይም አላምንም አለ። ጌታ የተገለጠላቸው ደጆች ተዘግተው ሳሉ ነበር። ዮሐንስ ምዕራፍ 20 ቁጥር 26። ገብቶ ሰላም አላቸው። በተዘጋ ቤትስ እንዴት ሊገባ ቻለ? ይህም ኤልሻዳይ ስለሆነ ነው። ዘፍጥረት ምዕራፍ 17 ቁጥር 1። ሳራ ማህፀኗ ተዘግቶ መውለድ ባልቻለች ጊዜ ልጅ የሰጣት ኤልሻዳይ ነው። ሐና፣ ኤልሳቤጥ፣ ሌሎችም እንዲሁ። ሉቃስ 1 ቁጥር 17 ስመ አልቦ ነገር ዘይሳን ለእግዚአብሔር እንዲል ረቂቅ መለኮቱ ስጋን እንደተዋደ ለማጠየቅ በተዘጋ ቤት ገባ። ዛሬም ደጆች ቢዘጉም ጌታ ይመጣል። ብዙ ሰዎች በሕመም ተይዘው የመዳን ደጃቸውን ተዘግቶ ሳለ ነው ጌታ የመጣው። ዮሐንስ 5 ቁጥር 3። ነፍሳት በዲያብሎስ ቁራኝነት ተይዘው ገነት ተዘግቶ ሳለ ኢየሱስ መጥቶ የለ። ሉቃስ 2 ቁጥር 9። እስራኤላውያን የግብጽ ባርነት ቢያይልባቸው የነጻነት ደጃቸው ቢዘጋባቸው ጌታ መጥቶ አድናቸው የለ። ዘጸአት ምዕራፍ 3 ቁጥር 1 እስከ 8። እስራኤላውያን ከግብጽ ሲወጡ ከፊት ቀይ ባህር ከኋላ ፈርዖን ከቀኝና ከግራ ገደልና ዳገት ቢገጥማቸው አምላክ ደርሶላቸው የለ።
ዘጸአት 14 ቁጥር 1። ስለዚህ ሁሉን ቻዩ ጌታ ምንም ደጅ ቢዘጋ መክፈት ይቻለዋልና እንመነው። እርሱን አምኖ ተስፋ የሚያደርግ አያፍርም። መዝሙር 24 ቁጥር 3። ስለማይነገር ስጦታው እግዚአብሔር ይመስገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ የናታን ሚዲያ ቤተሰቦች ዳግም ትንሣኤን በተመለከተ ለዛሬ ያዘጋጀሁላችሁ ይህንን ይመስላል። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲዳረስ አድርጉ። 100,000 ሰብስክራይበር እንድንገባ ሁላችሁም ሼር በማድረግ እንግዲህ ለሌሎች ጓደኞቻችሁም ትልኩላችሁ ዘንድ ስለምጠይቃለሁ። ምናልባት ለድምጽ ጥራቱ ማይክ እና የመሳሰሉት ግብአቶች ስለሌለ ነውና ድምጽ ጥራቱን ይቅርታ ልጠይቃችሁ ፈልጋለሁ። ማይክ ስለሌለ በስልክ ብቻ ነው እየተጠቀምኩ ያለሁትና ቪዲዮ መቀርጸው ሌሎችንም እንግዲህ እዚህ ሚዲያ ላይ የምታዩት አጠቃላይ በስልክ ብቻ የሚከናወኑ ናቸውና እንግዲህ እናንተም ይህንን ሚዲያ መደገፍ ትችላላችሁ። ከታች በማስቀመጥላችሁ ቁጥሮች እና አማራጮች ሀገር ውስጥ ያላችሁ VPN በማብራት እንዲሁም በውጭ ሀገራት ያላችሁ ቴንክስ እንትላላችሁ እንዲሁም ጆይን የሚለውን በመጫን ሚዲያውን ማገዝ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ ርዕስ እስከምንገናኝ እስከዛው መልካም ጊዜ